ሀና ምናሴ በጣም ተግባብተዋል። እናም ሀና ብዙ ነገር እያወራችው ነው። የገጠር የክፍለ ሀገር ወሬዎችን ስታወራው እሱ ደግሞ በጣም ተደስቶ ነበር እያዳመጣት ያለው። እናም ለየት ያሉ ያው የገጠር ወሬዎች እንዲሁም ደግሞ የክፍለ ሀገር ወሬዎች ከአማርኛቸው ትንሽ ለየት ስለሚል ከከተማ እናም ቆይ አንቺ እንዲህ ምንድን ነው ቆይ የምታወሪው ምንድን ነው ደግሞ እንደዚህ ማለት ምን ማለት ነው እያለ ይጠይቃታል። እናም ያው እንግዲህ የገጠር ወሬዎች እንደዚህ ነው። አማርኛ ነው ቆይ አንቺ የምታወሪው ምንድን ነው ቆይ ለየት ያለ በጣም ወድጀዋለሁ እውነት የምታወሪልኝ እያለ እየተሳሳቁ እያለ እናቱ ትመጣለች። በጣም ትደነግጥና ከአልጋው ላይ ትቆምና እንዴት አመሹ እትዬ ትላለች። እናም ቆማ ምንም እግዚአብሔር ሰላምታን እንኳን ሰላም ነኝ አላለቻትም ነበር። በጣም ነበር ያየቻት ያለችው እና እንዴት አመሸህ የኔ ልጅ አለችው። ሀናን ተወቻትና ደውማ ምን ነው ቶሎ መጣሽ ይላታል። ሀናን ብድግ አድርጋ እንዴ ምናሴ ሰዓት አላየህም እንዴ ትለዋለች። ከሀና ጋር እየተጫወትኩ አማርኛዋ እንዴት ደስ እንደሚል እንዲሁም ተቀመጭና ስሚ ይላታል ማለት ነው። አብሬያችሁ በሆን እኮ ደስ ይለኝ ነበር፣ ነገር ግን በጣም ስለደከመኝ ሻወር ለወስድ ነው ትላለች እናቱ። ሽንትና መታጠቢያ ቤቱን ንጹህ መሆኑን ይል ትላለች እየገለማመጠቻት። ሀናም በጣም ፈርታ ነበር። እሽትዬ ብላ ትሄዳለች። እኔም ሻወር ልውሰድ ትለዋለች እናቱ። እናም እሺ ማሚ በቃ እራት ላይ እንገናኝ ብሏት እሷም እሺ ብለው ትሄዳለች። ሴም ደስተኛ ሆኖ ከሀና ጋር ሲጫወት ቆይቶ ነበር። ነገር ግን ሀናን ማለትም ያላት እናቱ በጣም ብዙ ነገር ስለምትገለማምጣት ይከፋዋል። እናም ብቻውን ቁጭ ብሎ እያሰበ ነበር ስለ ሀና። ሶፋ ላይ ብቻዋን ቁጭ ብላ ዝም ብላ ትስቃለች። ማንም ጠገቧ የለም፣ ነገር ግን ትስቃለች። ምን ትዝ እንደሚላት ምን እንደምታስታውስ አይታወቅም። ትመጣና ሰላምዬ እንዴት ነች ትላታለች። አለው ትላታለች። ምን እያየሽ ነው እንደዚህ ተመስጠች ትላታለች። አይ ምንም ትላለች። ምክንያቱም እናቷ ሀናን ስትሰድባትኝ ወይንም ደግሞ ከብት ስትላትኝ በጥፊ ስለመታቻት እንዴት ነው ለአንድ ሰራተኛ ብለሽ እኔን የምታዋርጅኝ እኔን የምትመችኝ ለሰራተኛ ብለሽ ነው ወይ ብላ ተጣልተው ነበር። እናም በዛ ቂም ይዛባታለች እንጂ ምንም ባይጠቅም ነው እንዲ እንዴት ተመስጠሽ የምታየው ትላለች እናቷ። ሰላም ብድግ አድርጋ ዝም ብዬ ከመቀመጥ ብዬ ነው ትላለች። ፊልሙ ይህን ያህልም አይደለም ትላለች። እናትየዋም ሰላምዬ አሁንም ተቀይመሽኛላ ለምንድን ነው ግን ይቅርታ አድርግልኝ ብላ ትለመናታለች። እና አድርገሽ ባክሽ ትላታለች። ሲኖ ሰላምዬ አንዳንዴ ስናድድ እኮ የማደርገውን አላቅም እና እኔ ፈልገው አይደለም ትላለች እናቷ። ወሬ አልፈልግም ፊልም እያየው ስለሆነ ባትረብሽኝ ደስ ይለኛል ትላታለች። እናም ለእናቷ ያላት ክብር እንደዚህ ነው። ምክንያቱም በጣም ነው የምታመነጫጭቃት። ሰላም እናትሽ እኮ ነኝ ለምንድን ነው ግን እንደዚህ የምትናደጅብኝ ትላታለች። እናቷም በጣም ይከፋትና ባክሽ እናቴ ነሽ እንዴ ትላታለች ሰላም። እናቷም ሰላም ትላታለች። ስሜን አትጥረኝ ትላታለች። እናቴ ስለሆንሽ ነው ከሰራተኛ ያነሰ ክብር የሰጠሽኝ፣ እናቴ ስለሆንሽ ነው በገረድ ፊት ያዋረድሽኝ ትላታለች። እናቷን ብድግ አድርጋ እንዴትስ ብናገርሽ እናትሽ አይደለው እንዴ ትላታለች። በጣም ከፍቷታል። ቆጣሽ ብመክርሽ ምን ችግር አለው? እኔ እኮ እናትሽ ነኝ ሰላምዬ። ቆይ ግን ምን ሆነሽ ነው እንደዚህ የምትሆኘው ብላ ትላታለች። እናም ይኸውልሽ ብትመክርኝ በወጉ ነው እንጂ እንደዚህ በገረድ ፊት እኔን ማዋረድ አልነበረብሽም ትላታለች። እኔ እኮ ጠዋት በተናገርሽኝ ተናድጅብሽ ነው እንጂ እኔ በሰራተኛ ፊት ላዋርድሽ ፈልጌ አይደለም ትላለች ማለት ነው። እያለቀሰች አይተል ነው እንዴ በቀል መሆኑ ነበር ትላለች። እናቷም ስብር ብላ አረ ሰላምዬ አረ እንደሱ አይደለም እኔ እኮ አስቤው አይደለም ብላ ትለማመጣታለች። እንደሱ አይደለም ልጅ ቆይ ግን አንቺ ልጅን እንዴት አድርጌ ነው የምበቀለው ትላለች። ሰላም ብድግ አድርጋ በቃሽ ልጅ አትበይ እኔ ልጅሽ አይደለሁም ትላለች። አፍሽ ላይ ብቻ ልጅ መሆን ምን ጥቅም አለው ትላለች። ሰላምዬ እውነቴን ነው የምልሽ አፌ ላይ ብቻ አይደለም እኔ ከልቤ ነው ልጅ እወድሻለሁ ማንም ሊናገርብኝ አልፈልግም ብላ ትለማመጣለች። ሰላም ግን ምንም አልመሰላትም። ታለቅስና ትነሳለች። ተነስታ ተይኝማ ያንቺ ልብ ከህፃነቴ ጀምሮ ልብሽ ተከፍቶ ለእኔ አያቅም ትላለች። ልብ የተከፈተው ለእኔ ሳይሆን እዛ ወረቀት ላይ ላለች ሰው ነው ትላለች። ይህ ማለት እንግዲህ
ለእህቷ ነው ማለት ነው። እህቷ ጠፍታለች። እናም ሁሌም ፎቶ እያየች እናቷ ታለቅሳለች። የት ነሽ ልጄ፣ የት ሆነሽ ነውን እያለች አሁንማ እኮ በቅርብ ያለች መስል በጣም እየናፈቅሽ ነው እያለች፣ ነገር ግን እኮ ሀና ሰራተኛ መሆና ምሰራው ልጇ ነች አታውቅም እንጂ ብዬ እባክሽን እባክሽ ይቅርታ አድርግልኝ ብላ እናትየዋ መልሳ ትማጸናለች። ኧረ እባክሽ እውነትሽን ነው እንዴ ትላለች። ሰላምዬ ግን ደህና ነሽ ብላ ጥያቄ ትጠይቃታለች። ምክንያቱም የምትናገረው አማርኛ በጣም ከባድ ስለሆነ። ግን ምን ሆነሽብኝ ነው ግን ሰላምዬ ትላለች። ምን ሆንኩኝ? ቆይ ምን የሆንኩት ነገር አለ? አይ እንደዚህ ለምንድን ነው አመለቢስ ሲሆንሽው ትላለች። ግን ምን ሆነሽ ነው ብላ አሁንም ድጋሚ ትጠይቃታለች። ሰላምን ብድግ አድርጋ አየሽ አይደለ እኔን ለመሳደብ ስበብ ብቻ ነው የምትፈልጊው ብላ አሁንም ትጮኻለች። አረ እንደዛ አይደለም ሰላምዬ፣ በቃ እኔ ይቅርታ እንድታደርግልኝ ነው ሌላ አይደለም እባክሽን ብላ እናትየውም ትለምናታለች። እባክሽ እኔ ይቅርታ ማደርግልሽ ይመስልሻል ትላለች። ሰላምም እናቷን ብድግ አድርጋ ቆይ ይቅርታ ብታደርግልኝ ምን ችግር አለው? ይህን ያክል ደግሞ ምን የሚያስከፋ ነገር ተናግሬ ነው? ምን ስተናገርኩሽ? ደግሞም እኮ እናትሽ ነኝ አይደል እንዴ ትላለች። እኮ ልጅ ነሽ አይደል እንዴ ትላለች። ልጅ አትበይኝ፣ ልጅሽ እኔ ሳልሆን ያች ገረድ ነች እሺ ትላለች ብላ ጥላት ትሄዳለች። እናቷም በጣም ታለቅሳለች። አንደኛ ነገር የልጇ መጥፋት አለ፣ በሁለተኛ ደረጃ የሰላም ሁኔታ በጣም ያስለቅሳታል። እናም ሁሌ ፎቶ እያየች ስታለቅስ ለምንድን ነው አንቺ ቆይ አንድ ወረቀት ያለ ወረቀት ይዘሽ ሁሌ የምታለቅሽ? እኛን ለንልሽ አደለ? በቃ ተያትኝ፣ እኔ እኮ ሞታም ሊሆን ይችላል በህይወትም ላትኖር ትችላለች። ምንድነው ይህን ያክል እያለች ሁልጊዜ ሰላም ትናገራታለች።